ይኸው ቆይ ሹሩባ ተሰርቶ እግዚአብሔርን አብርሽ ደግሞ እንደ ሴት ልንገራችሁ እኔ ሳየው ቻፓ ወጣ። እኔ ተነስቼ አሁን እንዳሳያችሁ የኔ ቻፓ የአብርሽ በጣም ይበልጠኛል። እኔ ከየት አምጥቼ እንደዚህ የኔን ቂጥ የጠፋው አብርሃም ወስዶት ነው እያለች የናይጄሪያዊ ቺክ መስሏል። አብርሽ ናይጄሪያዊ ቺክ መስሏል። አንቺ ናይጄሪያ እንትን ነው እኮ ባግዲ ሹራቡ ስለጠቀጠቀው ነው አንዷ ማለት መሰለሽ ፎቶውን አምጥታ እናንተ እቺ ልጅ ታውቃላችሁ ልክሽልኝ አልኩ እግዚአብሔርን ናይጄሪያ ቺክ መስሏል። እግዚአብሔርን አንቺ ጌቱ በጣም ወጣ ጌቱ ወጣ። ምን ጉድ ነው እግዚአብሔርን። ከዛ በፊቱ ጅል ነው የሚመስለው። ልንገርሽ አንዳንዴ ኦቲዝም ሰው አለ አይደል? ዝም ብሎ ሲሄዱ ወደዚህ ማያይ እያየሁበት ማለት ነው። ፍቅር እኔ ይቅርታ አድርግልኝ። ወንድ ልጅ ቄታ አለው ወንድ ልጅ ቄታ አለው። ለምበጩ ልቅቅ አረገውና ከዛ ወዲያ ያያል። ሰውየው ወደ ጅል ተቀየረ አልኩ እግዚአብሔር። ከዛ ዞር ሲል ለናሰን አለባበሳቸው እኮ በጣም ነው የቦነሱት ያሉት። አንቺ አብርሃም እንኳን አለባበሳቸው ነበረ። አዎ እግዚአብሔርም እንደነሱ አንቺ እነሱ ወንድ ሆኖ ነው የመጡት። እግዚአብሔር እሱ እኮ ወደ ሴት ተቀይሮ እኮ ነው የመጣው። እንትን እንዴት እንደለበሰ ሰዓት እኮ ዊናን ራሱ ዊና ነው ያለው ማብሮካም። እሷ እኮ ቋርጤ ናት። ሆነ እኮ ይለብሳል ሐቢብቲ ያምርበታል። አጭር ቢሆን እሱም እንደመሰለ ታውቂያለሽ። ያኒ በቃ አሁን እኮ ይሄ እኮ ወዴት እየሄደ መሰለሽ? በቃ ዘንጫለሁ ጨርሼ በቃ ወደ ከተማ ሄጃለሁ ምናምን እያለ ነው። እግዚአብሔር ግን ተጃጃለ ጅል ነው የሆነው። እግዚአብሔር ብራንድ እኮ ነው ይሄ። ዝም በይ። የምን ብራንድ ነው? በጣም አስጠላበት። አንቺ አብርሽ እኮ አለባበሱ እኮ እግዚአብሔርን በጣም ነበር የሚያምርበት። ኧረ ከዚህ አይነት አለባበስ ውጣ እንዴ! በጣም እኮ ነው አምባሳደር እንኳን ሲለብስ እንዴት እንደሚያምር ግርማ ሞገሱ የምታረጊ ማሬ። እኔ እኮ ልሳቅ ብዬ ነው ያመጣሁት ፎቶ። ምን ችግር አለው ብንስቅበት? ሹራብ ከቶ ቂጥ ውስጥ ሹራቡን እኮ ነው ቂጡ ያሳበጠው። ሹራቡ ረጅም ስለሆነ አይደለም ጅነሽ እንዴ! የምን ሹራብ ነው ከቶታል? ከላይ የለበሰው ሴቶቹ የሚያረጉት አለ አሉ። አይደለም የራሱ ቂጥ ነው ሹራቡ አይደለም። ወንድ ልጅ የራሱ ቂጥ እንደዚህ ያለው እንዴ? የወንድ ቂጥ እንደዚህ ያለ እንዴ? በዛ ላይ ደግሞ እግዚአብሔርን የራሱ ነው ሹራብ ነው። ማን ያውቃል? ሹራብ ነው። ጥያቄ አለኝ። ወንድ ልጅ ቂጥ አለው። ጌታ የዮቤን ወንድም ቂጥ የዮቤ ወንድም ማለት ሁሉም ቂጥ አላቸው። ቢኖርም እኮ ቂጥ ቢኖር እንደዚህ አይነት ሱሪ አይለበስም። ይኸውልሽ ሱሪ በጣም እንትን ሲል ጠቦች ሲሰፋ ሌላ አሰፋፍ ይላል። እኔ እኮ ዘመናዊ ሴቶች ነው እንጂ ልብሱ አይደለም። ምናልባት ሴቶች ያደርጋሉ የሚባለውን ካደረጋስ እሱን አይደለም ነው። ጨርቅ ሱሪ ለሱ ዛሬ ላይ አይሆንም። ለመስበስ እሱ ሲጀመር ጂንስ እንኳን አድርጎ እኮ ጥርጥር ብሎ እኮ እናየዋለን ቪዲዮ ላይ አይደል እንዴ? ጨርቅ ሱሪ ደግሞ ሲያደርግ አሁን በሱ ይሄ ቱታ ስለሆነ ይሄ ቱታ ነው። ከዛ ገልበጥ ሲሄድ እኮ እዩት፣ ገብታችሁ እዩ። ሲሄድ ማለት ነው አለኝ እኮ እኔ ሲሄድ ማለት ነው። እግዚአብሔርን ይሄ አላቀረብኩትም። እንደዚህ እንትን ጠበቅ ስታረጊው ሌላ ነው። ይሄ እኮ በሩቅ የቀረጽኩት ነው። ጀግናው ለአንቺ ነው። እኛ